ዳኒ አብርሃምን ይዞት ሊሄድ ሲል ሩታ ደርሳበታለች። ሩታን በርግጥ ደግሞ እዚህ ጋር ትንሽ የሆነ ስህተት ሰርታለች። ይሄ ማለት ምንድነው? እነ ዳኒ አብርሃምን ይዘውት መሄድ እንደሚፈልጉ እያወቅሽ ሩታዬ በጭራሽ ከነሱ ጋር አብረህ ጠብቀኝ፣ ከነሱ ጋር አብረህ ሁን ማለት ራሷ የለብሽም ነበር። ምክንያቱም እነሱ ምን ያህል አብርሃምን ለመውሰድ እየታገሉ ካንቺ ለመለየት እየታገሉ እንደሆነ ማወቅ አለብሽ ሩታዬ። በጭራሽ አብርሃምን ትተሽው ወዴትም መሄድ የለብሽም ማለት ነው። በተለይ ደግሞ ከነ ዳኒ ጋር አስባችሁታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት የኔ ውዶች እንዴት ናችሁ? ሁሉ ሰላም ሁሉ ተማም ከኔ ጋር አለውላችሁ። ሁሉ ሰላም ነው የኔ ውዶች የኔ ወርቆች እንዴት ናችሁልኝ? እንግዲህ ዛሬ መጥቻለሁ በዚች በተለመደው ሰዓት እንግዲህ ከች ከተፍ ብዬላችኋለሁ። እንግዲህ ዳኒ አዲስ የተፈጠረ ነገር አለ። እንግዲህ ዳኒ እንግዲህ ሌሎችንም ልጆች በጎን ጠብቆ አስቀምጦ አብርሃም አየር ማግኘት አለበት፣ ወጥቶ መናፈስ አለበት ምናምን በማለት ምክንያት እንግዲህ ይዛው እንድትወጣ ካደረገ በኋላ እሷ የምትፈልግበት ቦታ እንድትሄድና እሱ ደግሞ እዚሁ ሆኖ አብርሃምን ይዞ እንደሚጠብቃት ነበር እንትን ያላትና እሷም ደግሞ በርግጥ ምን ሊያደርጉ ይችላሉ ብላ በቅርብ እየተከታተላቻቸው ነበረ። ተመልሳም ስትመጣም ደግሞ አብርሃምን እዛ ቦታ ላይ አላገኘችውም ነበር ማለት ነው። ሌላ ቦታ እሱን አታለው ለመውሰድ እየሞከሩ ነበረ። አብርሃም ግን አልሄድም ብሏቸው እንደገና ደግሞ አንገቱ ላይ ያደረገውን ሀብል ማለት ነው ግጥም አድርጎ ይዞት ነበረ። በነገራችን ላይ ማለት ነው የፈጣሪሽ የእውነት ቀልድ እንደሆነ አውቃለሁ፣ ድራማ እንደሆነ አውቃለሁ። ግን ሳኩኝ ይቅር ይበለኝ ፈጣሪ። እንደው የእውነት ከሆነ ፈጣሪ ይቅር ይበለኝ። ግን እውነት እንዳልሆነ አውቃለሁ። ምክንያቱም ማንም ሰው ቢሆን ያለበትን የላይፍ ሁኔታ ክፉ ነገር አምጥቶ አያሳይም፣ ሌላው ነገር እንጂና እውነት ለመናገር በጣም ነው በቃ የሳኩት በአብርሃም ማለት ነው። ጅል ነው የሆነው። በቃ እንደዚህ አንገቱን እስከነ ኮሌት ተዋስሮ ሀብሉን እንዳይፈቱበት ከአንገቱ ላይ እያደረገ ነበርና ሀብሉን አይደለም እኮ መፍታት የነበረባችሁ ማለት ነው የሄርሜላ ቤተሰቦች ወይም የአብርሃም ቤተሰቦች ራሳችሁ። አብርሃም ደህና እንዲሆን ከፈለጋችሁ የሩታ ቤተሰቦች ራሱ ማለት ነው የአንገት ሀብሉን አይደለም እንትን ማለት እጁ ላይ ያለውን የሄርሜላን ሰዓት ያውልቀው። እሱ ነው አሁን ሌላ ችግር እያመጣ ያለው። የሄርሜላ ሰዓት ራሱ ልጁን የሆነ ነገር እንዲሆን አድርጎታል ማለት ነው። ስለዚህ የሄርሜላ ሰዓት የሰጠችው ሰዓት እጁ ላይ ምን ይሰራል? እጁ ላይ ሰዓቱን አውልቆት እያየሁት ነው እጁ ላይ ማለት ነው። እና ለኮላሊ ጊዜ ወዳይ ስቋላ ገሬ ሰው እና ለማንኛውም ማለት ነው ውዶቹ ተመችቶናል። ብቻ ግን አብርሃም ያለበት ሁኔታ ግን እጅግ በጣም የሚያስፈራ ነው የእውነት። ሩታዬ ተተሹ መሄድ የለብሽም፣ ባልሽን ጠብቂ።